የምትገሉ በየክልሉ በየቦታው ምንድነው የምትፈልጉት? ምን እንስጣችሁ? መሬት ከሆነ ስጧችሁ፣ ከተማ ከሆነ ስጧችሁ። ኧረ ኢትዮጵያ መንግስት ንጹህ ሰው አለቀ። ኧረ አንድ ቀን ጥሩ እንጀራ በጥሩ ወጥ ያልበላ ገበሬ አለቀ። ኧረ አለቅን። ማንም መፍትሄ የሚሰጠን ሰላም እንዴት ናችሁ? በሌላ ቪዲዮ ተመልሻለሁ። ዳኒ ከዘማች ላይ በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለክታችሁ የመቆራቸውን ሀሳቦች አብረን የምንዳስስ ይሆናል። ቪዲዮውን ከመጀመራችሁ በፊት ሁልጊዜ እንደምለው ላይክ ምልክቱን ጫን ማድረግ እንዳትረሱ፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጉን እንዳትዘነጉ። ቀጥታ ወደ ቪዲዮአችን ይሄ ጥያቄ በሁሉም ቦታ ያለ ኢትዮጵያ ሕዝብ ጥያቄ ነው። ችግር የምትፈጥሩ ሰዎች የምትገሉ በየክልሉ በየቦታው ምንድነው የምትፈልጉት? ምን እንስጣችሁ? መሬት ከሆነ ስጧችሁ፣ ከተማ ከሆነ ስጧችሁ። ኧረ ኢትዮጵያ መንግስት ንጹህ ሰው አለቀ። ኧረ አንድ ቀን ጥሩ እንጀራ በጥሩ ወጥ ያልበላ ገበሬ አለቀ። ኧረ አለቅን። ማንም መፍትሄ የሚሰጠን? በቃ ለ3 ቀን 4 ቀን ፍትህ ብለን እንጮኻለን። ሰው አለቀ። ምን ልትመሩ ነው? ቆይ መጨረሻ ላይ ለስልጣን ከሆነ ራሱ ምን ልትመሩ ነው? አለቅን። በየቦታው በየቅጠሉ በየቦታው እንደ ቅጠል ረገፍን። በየጓዳው ምንድነው የምፈልጉት? ምን እናደርግላችሁ? ነፍሳችን ብቻ ትሰዱት። የኢትዮጵያ ሕዝብ እኮ ጥያቄው እንኖር ነው። የት ሄደን እንኖር? ስደት ላይ ያለው ለመግባት ራሱ ከበደን። ምን እንደው ቆይ የትልይ ከሀገራችን ሰው ሀገሩ ካልኖረ እኔ ብቻ ነኝ ስለ ኢትዮጵያ እንደዚህ እኔ አሁንስ ልሞት ነው። ኧረ እንደምንሞቼ ጉድ ባላየው ከዚህ በፊት የሞታችሁት እኮ ተመስገን በሉ። ምክንያቱም ምን አያችሁ? ምንም እንግዲህ በጣም ልብ ይሰብራል። በዚህ ደረጃ አንድ መንግስት እያለ እንግዲህ ይሄ ነገር አሁን ብቻ አይደለም፣ ከአሁን በፊትም እንደዚህ አይነት ነገር ተከስቷል በተደጋጋሚ። ይሄ ነገር እንግዲህ ለስንተኛ ጊዜ ነው? አይ ቲንክ ከ3 ጊዜ በላይ እንደዚህ አይነት ነገሮች ተከስቷል በተደጋጋሚ ማለት ነው። አሁንም ድረስ ግን ቢጮህ ምንም ነገር መፍትሄ ማግኘት አልተቻለም። መንግስት ምንም ነገር ማድረግ አልቻለም። እንግዲህ አይዶን ነው፣ በጣም ያማል። በዚህ ልክ ሀገር አለኝ ብለ መንግስት አለ ብለ በዚህ ልክ ባለ ሀገር ላይ ባዳ ስትሆን ባለ ነገር ላይ እንደዚህ ስትሆን አይዶን ነው፣ ቃላት አይገልጸውም። እንደዚህ አይነት ህመምን ያየ ሰው ነው የሚያውቀው። ይህ ኢራን አይደለም። ይህ እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም ተፈጽሟል። በእምነታቸው ብቻ የንጹሃን ደም ፈሷል። ብዙሃኑ ከቤት ንብረታቸው ተፈናቅለዋል። ሕፃናት፣ ወጣት፣ አዛውንቱ የኦርቶዶክስ እምነት ተከታይ በመሆናቸው ብቻ እየተሳደዱ እየተገደሉም ይገኛሉ። እውነት ይህ ለሀገራችን ደረስንበት ላልነው ደረጃ ላለንበትም ዘመን የማይመጥን በመሆኑ የሚመለከተው አካል አስቸኳይ እርምጃ እንዲወስድ እንጠይቃለን። ሀገር ማለት ወጥ ቀለም አይደለችም። ቀዩም፣ ጥቁሩም፣ ክርስቲያን፣ ሙስሊሙም እንዲሁም ሌላው ተቻችሎ ተከባብሮ የሚኖርበት ነው እንጂ። ፈጣሪ የሟቾችን ነፍስ ይማርልን፣ ለወዳጅ ለዘመዶቻቸው ብርታትን ይስጥልን። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከ2 ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመድ ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመድ ነው አይደለ ወይ? በጣም የሚያሳዝነው ከ2 ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከ2 ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ
አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ። በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመሆኑ ሶሻል ሚዲያ ላይ ያያችሁ ያላችሁት እየተዘገቡ ያሉት ጉዳዮች ስለ ኢራንና ስለ እስራኤል ነው። ነገር ግን እዚህ ኢትዮጵያ ውስጥ የእናት ልጅ የሀገር ልጅ አብረ የበላው አብረ የጠጣው አንድ ችግር አንተ ላይ ቢፈጠር ቀድሞ የሚደርስልህ አብሮ እኩል ካንተ እኩል የሚያለቅስልህ እሱ ቤተሰቡን እያጣ ነው። እሱ እየሞተ ነው። አንተ እየጮህክ ያለው ስለ እስራኤልና ስለ ኢራን ነው። ሶሻል ሚዲያ ላይ እንደዚህ አይነት ስራ ነው እየሰራችሁ ያላችሁት አብዛኞቻችሁ ማለት ነው። እየገረማችሁ ነው አብዛኞቻችሁ ሰዎች ማለት ነው። ሃይማኖት በዚህ ደረጃ ጠባብ አድርጎናል ማለት ነው። እንደዚህ ጠበን ወርደን እንድናስብ አድርጎናል ማለት ነው። ሃይማኖተኝነት ስለ ኢራንና ስለ እስራኤል ሲሆን ሶሻል ሚዲያ ላይ እየወጣችሁ እያለቀሳችሁ ነው ኮንተንት የምትሰሩት። ግን አርሲ ላይ እንደዚህ የሰው ልጅ ወንድሜ ሞተ ሲባል ግን ወንድሜ ወደድክም ጠላህም አንተ ላይ አንድ ችግር ቢፈጠር አንተ ችግር ቢደርስብህ ቀድሞ የሚደርስልህ ኢትዮጵያ ውስጥ ያለው ክርስቲያን ወንድም ነው። ኢራን ካለው ሙስሊም ይልቅ ክርስቲያን ወንድም እንደዛው እስራኤል ካለው ክርስቲያን ይልቅ አንተ ላይ አንድ ችግር ብትፈጠር አንተ አንድ ነገር ብትሆን ቀድሞ ከአንተ ጋር የሚያለቅሰው ኢትዮጵያ ውስጥ ያለው ክርስቲያኑ ጓደኛ ጎረቤት ነው ካንተ ጋር የሚቆመው ማለት ነው። ሃይማኖተኝነት ማለት በዚህ ልክ ወርዶ ማሰብ አይደለም። አጠገብ ያለው ወንድም ሊያሳስብ ይገባል። እንደ እስራኤል ያለው ክርስቲያን ምን አገባኝ? ሀገር ውስጥ ያለው ወንድም ሙስሊሙ እየተጎዳ እዚህ ያለው ችግር እየደረሰበት ማለት ነው። ዱአይ ኬር አባዳ እና በጣም ከባድ ነው። በተቻለ መጠን ሶሻል ሚዲያ ላይ እንደዚህ እየጮህን የማይመለከተን ላይ እያጨበጨብን የሚመለከተን ነገር ላይ ግን በጣም ፌል እያደረግን ያለ ነው። ይሄ ነገር በተቻለ መጠን እኔ ኒቼ አይደለም ይሄ ኮንተንት ማለት ነው። ግን ይሄ ነገር የሰብአዊነት ጉዳይ ስለሆነ ኮንተንት መስራት አለብኝ ብዬ ግዴታ ነው ይሄ ቪዲዮ መስራት ወስኜ ቪዲዮ እየሰራ ያለሁት ማለት ነው። ይሄ ሰሞኑን እንግዲህ የተለያዩ የሃይማኖት ተቋማትን መግለጫ እያወጡ ነው ያሉት። ይሄ የትኛውንም ሃይማኖት እንደማይወክል ማለት ነው። ሶሻል ሚዲያ ላይ ኮንተንት እየሰራችሁ ያላችሁ ሰዎች ግን የውጭውን እየዘገባችሁ የሀገሩን ውስጥ አንተ ያላችሁ ያላችሁ ሰዎች እንደዚህ አይነት ነገር በታቆሙ አሪፍ ነው ያስባሉ። ጥሩ ነው ያስባሉ። አቶ ለዛሬው ቪዲዮ ይሄንን መሰል ነበር። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ።